እዚህ አንድ ቤት ውስጥ እየኖርን ስላንቺ ማላውቅ ነው እንደሚመስልሽ? ግን እኮ እኔ ምንም አድርጌ አላውቅም። እዚህ ቤት የገባሽው ገንዘብ ቸግሮሽ ወይ ስራ አጥተሽ አይደለማ? አዎ ልክ ነህ። ገንዘብ ቸግሮኝ አይደለም። የገባሽው መጥፎ ነገር ለማድረግ ነው። ግን እኮ ምንም አይነት መጥፎ ነገር አላደረኩኝም። አሁን ምንም መከራከር አያስፈልግም። ቤቱን ለቀሽ ውጪ። ቃል እባክህ እንደዚህ አታደርግ። እኔ ከዚህ ቤት መውጣት አልፈልግም። ለምንድን ነው የማትፈልጊው? ቆይ እስካሁን የምትፈልጊውን ማስረጃ አላገኘሽም? ለዛ ነው መውጣት ያልፈለግሽው? አረ በጭራሽ እንደዛ አይደለም። እኔ ምንም አይነት መረጃ አሳልፌ ሰጥቼ የሚሆን ተናግሬ አላውቅም። እንዴት ገምተኝ እባክህ። ተይ እንጂ እንደዚህ የምትይኝ ስላንቺ ጥሩ ነገር እንዳስብ ነው? እንደዛ ነው? ምንም በለው ግን እኔ ከዚህ ቤት መውጣት አልፈልግም። ለምን ከዚህ ቤት መውጣት እንዳልፈለግሽ ትክክለኛውን ነገር ተናገሪ። ምክንያቱም ምን? ይሄው ሳይመጣ ነው ያደረው። በጣም ጥሩ። ዛሬ ያበቃልሃል ወንድም ሱራፌል። እሺ አጀሪት እንዴት ነሽ? ደህና ነኝ። ልብስሽ ማን ነው የቀየረልሽ? ማን ነው የልብስ የሰጠሽ? አንቺን እኮ ነው የማናገርሽ። ቅድስት እዚህ ክፍል ገብታ ነበር እንዴ? የሷን ልብስ ነው የለበሽው። ምን ይዘጋሻል? ተናገሪ። አልገባችም። እና ኬት አባሻ መተሽ ነው የለበሽው? እያናገርኩሽ እኮ ነው። ማን አስለብሶሽ ነው? ማን ያለበሰሽ? ራሴ ነኝ እንዴ? ነው ቅድስት 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 አባቴ ጥፋ። ቅድስት ቅድስት ምንድነው በጠዋት ቤቱን በጩኸት የምትበጠብጠው? አባቢ ማሚ ምን እንዳደረገች አይታል? እሷ ደግሞ ምን አደረገች? ምንም የማታደርገው ነገር አላት ማለት? ይኸው የተቆለፈ ክፍል ገብታ ለተያዘችው ልጅ ልብስ ሰጠቻት። ማለት ቅድስት ናት የሰጠቻት? እርግጠኛ ነህ? አዎ። ምን ማለት ነው አባቢ? እና ከየት ታመጣዋለች? ተቆልፎበት ነበር። የማሚን ልብስ እኮ ነው የለበሰችው። የታለ ጥራት? ቶሎ ቅድስት ቅድስት ዳይንሲ እኔ የምልሽ ሎሊት ደውላልኝ ነበር። እውነት? መቼ ደወለችልሽ? አሁን ደውላ ነበር። እና ምን አለችሽ ታዲያ? እንድናስመልጣት ትፈልጋለች። እኛ ነው እየጠበቀች ያለችው። ግን ደግሞ ለፖሊስ እንድንናገርም አትፈልግም። እንዴ ቆይ ለምን ሲባል? እንዴ ማለቴ ቆይ ፖሊስ ካላወቀ ደግሞ እንዴት ነው እኛ ልናስለቀቃት የምንችለው? እሱ እኮ ነው ግራ ይገባኝ። እና ቆይ ለምን ማንም ሰው እንዳያውቅ እንደፈለገች አልነገረችሽም? አይ ተደብቃ ስለሆነ የደወለችልኝ ይሄን አልነገረችኝም። ገንዬ እኔ ሳስበው ግን እሷም ወንጀሉ ስላለችበት ይመስለኛል ፖሊሶቹ እንዲያውቁ ያልፈለገችው። አዎ ልክ ነሽ። እሷ አርፋ አትቀመጥም። ወንጀል ውስጥማ ትኖርበታለች። እና ቆይሽ እንዴት ነው አሁን በእኛ አቅም ማንም ሳይሰማ እሷ ካለችበት ውስጥ እኛን ማስወጣት የምንችለው? እኔ እንጃ የኔ ልጅ ምን ይሻላል? እስኪ ቢያንስ ማንሳት ከቻለች ደግመሽ ደውይላት። አይሆንም። ፈርታ ነው ስልኩን የዘጋችው። ደግሞ እኔ ስደውል ብትያዝስ? ቆይ በቃ ቁርስ ላንቺን መምጣልሽ። ከዛ እንዴት ማስለቀቅ እንዳለብን እናስባለን። ለማን መናገር እንዳለብንም በቃ እንነጋገራለን። እሺ ገንዬ። ልጅሽ እንዴት ነው? ሆድሽ እኮ እያስታወቀች ነው። እየፈራው ነው ገንዬ። ግን ደግሞ በቃ ምንም ማድረግ አልችልም። አንድ ይሆናል እንዴ? እንደምን ትፈሪያለሽ? ምን ያስፈራሻል እንዴ? ተይ እንጂ ገኒ፣ ማስፈራትማ በጣም ያስፈራል እንጂ። እንዴት ነው አሁን? ቆይ ሆዴ ሲገፋ ሰፈር እንዴት ነው የምወጣው? ኧረ ለሰው ብለሽማ እንዳትጨነቂ፣ አትሸማቀቂብኝ የኔ ልጅ፣ የኔ ውድ። አይ ገንዬ፣ ሰዎች አሁን አባት የሌለው ልጅ ብለው ኩማሽ መጣጣቸው አይቀርም። እና አንቺ ለሰው ብለሽ ትጨነቂያለሽ እንዴ? ተይው እባክሽ፣ ሰው የሚለውን አያጣም። ለሰው ስትይ አትጨነቂ የኔ ልጅ። እርሺ ገንዬ፣ የሆነ ነገር አስቤ ነበር። ምን አሰብሽ የኔ ልጅ?
ማን ነው? ቆይ ስለማን ነው የምታወራው? ማናት? ማለት እዚህ እኮ ማንም ሰው የለም። አንቺ መጠየቅሽን በስርዓት መልሽ። የለበሽውን ልብስ ማን ነው የቀየረልሽ? በሩ ተከፍቶ ነበር አይደል? አይ አልተከፈተልኝም። እኔ ራሴ ነኝ ልብሱን ከቁም ሳጥን ውስጥ አውጥቼ የለበስኩት። እንዴ ተይ እንጂ። ኧረ እባክሽ አንቺ ስራሽ የማምንሽ መስሎሽ ባለው እኔ እውነቴን ነው። ታየው ችግር የለም። በማናዝሽ መልኩ አናዝዝሻለሁ። የዛኔ በስርዓት ትናገሪያለሽ። ደግሞ አንድ ነገር በደንብ ስማ። አባዬ ሲመጣ አንድ ነገር እተነፍሳለሁ ብትይ ማለት ነው። ብናገር ምን ልታደርገኝ ነው? አባት ፊት ተኩስ ልገለኝ ነው? ያው አስፈላጊ ከሆነ አደርገዋለሁ። ድፍት ነው የማደርግሽ። ኧረ ከዛስ? አባትህስ? ለአባቴ መረጃ ከመስጠትሽ ሌላ ምንም ጥቅም የለሽ። መረጃ ስለሰጠሽ የምትለቀቂ ከመሰለሽ ተሳስተሽ። እንዳትሸወጂ። ምንም ጥቅም የለውም። አይ አይመስለኝም። እኔ ሳስበው ግን አባትህ ወንድሙን ጭንቅላቱን ቆርጠህ እንደገደልከውና ጭንቅላቱን በስጦታ መጠቅለያ ጠቅልለህ የሰዎች የራት ፕሮግራም ላይ እንደላክ ቢያውቅ ወንድ ልጁን ብትሆን አይምርህም። እሺ አንተ አውሬ። እኔ የምልህ አባትህ ግን ከመታሰሩ በፊት አንተ ጠቁመህ እንዳሳሰርከው ያውቅ ይሆን? ከዚህ ሁሉ ነገር ጀርባ ያለው አንተ እንደሆንክ ቢያውቅ፣ እንዲሁም ደግሞ በድብቅ የምሰራቸውን ብዙ ስራዎች ያውቃል ወይስ አያውቅም? ቢያውቅማ እስካሁን በህይወት አትኖርም ነበር። ሉሊት እረፊ። ትዕግስቴ እያለቀ። አንቺም ትልቋ ወንጀለኛ እንደሆንሽ ታውቂያለሽ አይደል? እኔ ወንጀለኛ አይደለሁም አላልኩም። ቢሆንም ግን አባቴን ክጄ ወይም ደግሞ ቤተሰቦችን አሳልፌ ሰጥቼ አይደለም። ገባ? አፍሽን ዝጊ አንቺ ሴትዮ። ልጎዳሽ ነው። ምንም አታመጣው። ኧረ ምንም አላመጣም። ምንም አታመጣም። እሺ እጮሃለሁ። እንዳትጠጋኝ። ረፍ ወደዛ። ልትጮይ ምን ልታመጪ ነው? የሰው ያለ። ኧረ ድረሱልኝ። ዝም በይ። እባካችሁ ድረሱልኝ። እባካችሁ የሰው ያለ። እባካችሁ። ምንድን ነው? እየጠበቅኩሽ ነው። ተናገሪ። ለምንድን ነው እዚህ ያለሽው? ቃል እኔ በዚህ መንገድ ልነግር አልፈለግኩኝም ነበር፣ ግን ስላስገደድከኝ ነው። ስለዚህ እነግርካለሁ፣ ግን መጀመሪያ ተረጋጋ። ምንም የምረጋጋው ነገር የለም። ንገሪ። እንዴት አደራችሁ? ምን ሆናችሁ ነው? ምንም አልሆንም። እያወራን ስለሆነ ዝም በይ። ስለምንድን ነው የምታወሩት? ወንድምሽ ከዚህ ቤት እንደወጣ ይፈልጋል። እንዴ ቃል፣ ምን ማለት ነው? ለምንድን ነው የምትወጣው? ቆይ ምን ማለት ነው? አንቺ አይደለሽ እንዴ እንድትወጣ የፈለግሽው? እሱ በፊት ነው። እና አሁን ምን ተገኘ? ምንም አልተገኘም። ግን ደግሞ ስራዋን በስርዓቱ እየሰራች ነው። ለምንድን ነው የምታስወጣት? እኔ ነኝ ያስገባኋታ። ስለዚህ እንድትወጣ ፈለግኩኝ። ቃል ምን ሆነሃል? እሺ ቆይ አንዴ እኔ እናንተ እንነጋገር። ሰኒ አንዴ ተነሽ። እንዳትነሽ። ምንም የምንነጋገረው ነገር የለም። ስለፈለግኩ ነው የማስወጣት። ቃል ምን ሆነሃል? አንዴ እኔ እናንተ እናውራ። ሰኒ አንዴ ውጪ። እሺ ምን ልትይኝ ፈልገሽ ነው? ምንድን ነው ልነግሪኝ የፈለግሽው? ቃል የሆነ ጥያቄ አቅርቦልኝ ነበረ። አወቅሽ አይደለ? እዚህ የሚመጣው ቃል ምን አይነት ጥያቄ ቀረበልሽ? ሰዎች ስለኔ እንዳያወሩና እንዳልሸማቀቅ የውሸት መጋባት እንችላለን አለኝ። እንዴት ነው ደግሞ የውሸት የምትጋቡት? ማለት አንቺም እሱም ሳትዋደዱ ለሷ አፍ ብላችሁ የምትጋቡት? ወይስ ምን ገኒ? ወይስ ይሄን አጋጣሚ ለመጠቀም ፈልጎ ነው? የምኑን አጋጣሚ ገኒ? ይሄን ሰበብ አድርጎ ከአንቺ ጋር ለመሆን ነው እንጂ መቼም ወንድ ልጅ ካልወደደ ሰውን ለመርዳት ያስባል አልልም። እንዴ ገኒ ምን ማለት ነው? እና ወንድሜና ሚስቱን ወዳቸው ነው ለዛ ነው ልጃቸውን ያተረፈላቸው ልትይ ነው? እና ይሄን ቤተሰብ የሚረዳበት ምክንያቱ ምንድን ነው? እኔን እንኳን ለመርዳት የፈለገው ያው ከኔ ጋር ስለተቀራረብን ይመስለኛል እንጂ ዝም ብሎ አይመስለኝም። እኔ እንጃ የኔ ልጅ፣ እኔ ግን አይመስለኝም። እና አንቺ ምን አልሽው? ተስማማሽ? አይ ገኒዬ እኔ አልተስማማም። ማለት እሺም እምቢም አላልኩትም። የኔ ልጅ ትወጂዋለሽ እንዴ? ማ እኔ? አዎ አንቺ።
አይ ኧረ አልወደውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዛ ከሆነ እንዳትጋቡ፣ በጭራሽ እንዳትጋቡ። የሰው አፍ እናዘጋለን ብላችሁ ሳትዋደዱ ተጋብታችሁ መጨረሻችሁ ምን ሊሆን ነው? ማለት ያልጠለውም እኮ እያልሽ ነው። አሁን አልወደውም አላልሽም እንዴ? ያው ልጅ ስለሆንሽ ስለማታገናዝቢ ነው። እንዲህ በችኮላ የተገባበት ነገር ለመኋላ አያምርም። በቃ እሺ ገኒ። ምን ሆናችሁ ነው ቤቱን በጨዋታ የምትረብሹት? እውነቱን እንድትናገር ስጠይቃቸዎች ቅድስት የት አለች? ቤት ያለች አይመስለኝም። ስፈልጋት አጣኋት። ይሄ በር ተከፍቶ ነበር አይደል? ማን ነው የምትቀይሩን ልብስ የሰጠሽ? አይ ማንም አልሰጠኝም። ዝም በይ ፈጣጣ ውሸታ። ና ውጭ መነጋገር አለብን። ይሄ ቀስ ብሎ ይደርሳል። እሺ አባቢ። በጠዋቱ ሄድሽ ነበር? ፖሊስ ጣቢያ ነበርኩ ገኒ። እንዴ ምን ልታረጊ? ነገር ካለ ብዬ ልጠይቅ፣ ግን ምንም አዲስ ነገር የለም። አዲስ ነገር ካለ ራሳችሁ አይደውሉም እንዴ? አንቺ ምን አስኬደሽ? ቆይ ግን እናንተ እንዴት አስችሏችሁ ነው እንደዚህ ተረጋግታችሁ የተቀመጣችሁት? አርፈን አልተቀመጥንም። የምንችለውን ሁሉ እየሞከርን ነው። አይ አይመስለኝም። ሁሉ ጊዜ ሳያችሁ ተረጋግታችሁ ነው የተቀመጣችሁት። አዎ ሜርሲ፣ አንቺ ተረጋጊ። ሉሊት ምንም ነገር አትሆንም። የምታደርገውን ነገር በደንብ አድርጋ ታውቃለች። ስለዚህ መገኘቱ አይቀርም። አንቺ አትጨነቂ። ደግሞ ገኒ እንዳለችሽ የምንችለውን ነገር ሁሉ እሷን ለማግኘት እየሞከርን ነው። ስለዚህ በቃ አትጨነቂ። እስኪ እናያለን። እንዳፍሽ አድርጋ። ስሚንፂ፣ ይቺ ልጅማ ቀላል የምትባል አይደለችም። ለምን ገኒ? ለሉሊት ተጨንቃ ስለፈለገቻት ነው? ያው የዚህ ጊዜ ጓደኛ እንደዚህ አይሆንም። ስለዚህ ዘመዷ ናት ማለት ነው። እኔ እንጃ ገኒ፣ እኔ እንደዛ ነው ብዬ እርግጠኛ መሆን አልችልም። ወንድሜ ምን አድርጋህ ነው? ለምንድን ከመሬት ተነስተህ ትወጣ የምትለው? ሃኒ፣ ከመሬት ተነስቼ አይደለም። ስልክ እያወራሁ ተደብቃ እየሰማችኝ ነበር። በዛ ላይ እዚህ ቤት ውስጥ ምንም ጥቅም የላትም። ስለዚህ ትውጣ። እንዴ ወንድሜ ምን ማለት ነው? ጥቅምማ በደንብ አላት ካልክ እኮ ቤቱን ቀጥ አድርጋ ያዘችው እሷ ነች። እየተከራከርሽላት ነው? ልጅቷ እኮ ሰላይ ነች። ቆይ እንዴት ነው ለእንደዚህ አይነት ሰው የምትከራከሩ? በዛ ላይ ልጅቷ ቸግሯት አይደለም እኛ ጋር ያለችው። ስለዚህ ከዛሬ ማለፍ የለባትም። ትውጣ። ወንድሜ እባክህ ተረጋጋ። እቺ ልጅ በጣም ብዙ የሚባል ጥቅም ያላት። ስለዚህ እንደዚህ በቀላሉ አታስወጣት። አስበው እስቲ። በዛ ላይ እኔ ራሱ እዚህ ብቻዬን ሱል እንዳይደብረኝ የምታደርገኝ እኮ እሷ ናት። በቃ አታስፈልግም እያልኩሽ ነው። ራሴ ሆነኛ ወድጄና ፈቅጄ ያስገቧት። ስለዚህ አሁን አታስፈልግም እያልኩሽ ነው። አሁን ትውጣ እያልኩሽ ነው። እስካሁንም እዚህ የቆየችው ምንም ነገር እንደሌለ እንድታይ ብዬ ነው። ስለዚህ በቃ ቆይ አሁንም ተደብቀሽ እያዳመጥሽን ነበር ማለት ነው? አይደለም ጋሼ፣ እንደዚህ አትበል። ፈጣጣ ጋሼ አትበይኝ እባክህ ጋሼ፣ እንደዚህ አታደርግ። ወይኔ ጉዴ፣ ልትነግረው ነው መሰለኝ። ዛሬውኑ መናገር ካልቻለች እርምጃ ውሰድባት። ከዛ የመስፍንን ቤተሰብ ማፈላለጉን ቀጥልበት። እሺ አባቢ፣ አንተ ዝም ብለህ አትጨናነቅ። በቃ ምንም ነገር አታስብ። እኔ በዚህ ደረጃ ነገር ሲውል ሲያድር አልወድም። አዎ አውቃለሁ አባቢ። ግን አባቢ የዚህ ልጅ ጉዳይ በቃ ዝም አልከው ማለት ነው? ይኸው እንግዲህ አሁንም ሳይመጣ አደረ። እንዴ ተመልከተሽ፣ ንቀቱ ምን ያህል ድረስ ነው ያየ ነው አይደል? ከዚህ በኋላ እዚህ ቤት እንዳይገባ፣ ከዚህ በኋላ ጎዳና ላይ ወድቃታል። የሚጠቀምበትን እያንዳንዱን ቢዝነስ ካርዶች ካለበት ቦታ ሄደ ተቀበል። እናቱንም እንዳያገኛት እዚህ አካባቢ ድርሽ እንዳይ። ይህንን ቀን ነበር በስጠብቅ ነበር። እሺ አባቢ፣ አንተ ምንም ነገር እንዳታስብ። ያልከየን እያንዳንዱ ነገር አደርጋለሁ። በጣም ጥሩ። አሁን ነገር ለነገሩ ቆይ
እኔ ራሴ ደውዬ እነግረዋለሁ። ኧረ አባቢ አትቸግርም። ምንድን ነው አንተ ይሄን የሚያስጨንቅ? እኔ ራሴ ደውዬ እነግረዋለሁ። ትሰማኛለህ? ሁለተኛ ቤት አለኝ ቤተሰብ አለኝ ብለህ እንዳትል። እንዴ መቼ ነው የገባው? ቤት በኩል ነበር እንዴ? አንተ እዚህ አላደረም አላልከኝ እንዴ? እንዴ አባቢ ምን አጠፋው? ለምንድን ነው እንደዚህ አድርገኝ? ሾልከህ ነው? ቤት በኩል ነው ሾልከህ የገባህ? እዚሁ ክፍሌ ውስጥ ነበርኩኝ። መቼም በመስኮት ዘልዬ አልገባም። ክፍሌ ስንተኛ ፎቅ ላይ እንዳለ በደንብ ታውቃለህ አይደል? አይ አትዋሽ፣ ይሄማ ትክክል አልነበረም። ታዲያ ስጠራና ሳንኳኳ የት ነበርክ? ለምን ዝም አልክ? ያው ክፍሌን ብከፍትልህ ምንም ጥሩ ነገር እንደማትናገርና ምንም ጥሩ ነገር እንደማታደርግ አውቃለሁ። ለዛ ነው። እናቴ የት ናት? ያንን ክፍል የከፈተው ማን ነው? አረ በጭራሽ እኔ ከክፍል አልወጣሁም አባቢ። ውስጥ ላይ ሆኜ ስራ እየሰራሁ ነበር። እንደውም አንድ ቆንጆና አዲስ ፕሮጀክት እቅድ አውጥቻለሁ። የምትስማማበት ከሆነ አሳየህና ወደ ስራ እንገባለን። ይሄ ምን ማለት ነው? ለጥፋትህ ማተለያ መሆኑ ነው? ሲያስቸኩል ማርኮ አውጥቶ ይጨርስ። ምን አይነት ፕሮጀክት? በጣም ጥሩ አይነት የአሰራር እቅድ ነው የነደፍኩት። ድርጅቱ አሁን ያለበትን እያሽቆለቆለ ያለበትን መንገድ በትንሹም ቢሆን ይቀንሷል ብዬ አስባለሁ። በዛ ላይ ደግሞ ይህ አሰራር አዲስ ነው። እንሞክረውና ሁሉንም ነገር አይተህ ትቀበለኛለህ። ደግሞ አባቢ ታውቃለህ፣ አንተም ስራ ላይ የጎላ ስህተት ሰርቼ አላውቅም። ያልከኝም ብቻ ሳይሆን ያላልከኝንም ስራ ላይ አዲስ ነገር ስሞክር ሁልጊዜ ውጤታማ እንደምንሆን ታውቃለህ። አውቃለሁ። አባቢ ምን ማለት ነው ደግሞ? ምንድን ነው የምትለኝ? ቆይ እንጂ አውርቶ ይጨርስ። ምንድን ነው ከመሀል እየገባ ማቋረጥ? አረ አባቢ፣ አረ የልጅ ገደል ይዞን ነው የሚገባው። ወንድሜ ምን ሆነሃል? እንደውም እኮ ልትደግፈኝና ጎበዝ ልትለኝ ነበር የሚገባው። ለምን እንቅፋት ትሆንብኛለህ? እኔ እኮ ወንድም ነኝ አይደል እንዴ? እንኳን ቤተሰብ ጓደኛ ራሱ ተደጋግፎ ነው የሚያድገው። አንድ ሰው አንድ ነው ሲባል አልሰማም? አንተ ቆይ ምን እያልከኝ? እንቅፋት ሆንከኝ እያልከኝ? አዎ ንግግርህ እንደዛ ነው የሚመስለው። ስማ አንተ፣ እኔ እኮ ታላቅ ነኝ። ለንግግር እየተጠነቀቅ ብታወራ ጥሩ ነው። እኔ ታየኝን የተናገርኩት። ለማንኛውም አባቤ ትንሽ ማስተካከል ይቀረኛል። እዚሁ ከሆንኩ አንዴ ልጨርስና አሳያለሁ፣ ወይም ደግሞ በፍላሽ አድርጌ እሰጥሃለሁ። ጥሩ በቃ አየዋለሁ። አሁን ካላሳየውማ ውሸትም ቢሆን ይችላል፣ ወይ ደግሞ ማርኮን ይህንን ነገር ያበላሸዋል ማለት ነው። አባቢ አሁን ያለውን ነገር አመንከው? እኔ የምለው ይሄ ልጅ ወንድምህ አይደለም? ስለዚህ እሱ እንዳለው ብትተባበሩና ብትደጋገፉ ጥሩ ነው። ኧረ ጥሩ ነው። ሰምኛለሽ? እቺ ልጅ ዳግመኛ ወደዚህ ቤት ይዘሻት እንዳትመጪ። ሰምተሽኛል? በጭራሽ ይዘሻት እንዳትመጪ። ምን አገባህ? የስ ብኖር ምን አግብቶ ነው የምትጠይቀኝ? እንዴት እስባናገሽ? ያንን ክፍል ከፍተሽው ነበር? ቆይ ማን ነው ልብስ የቀየረላት?
አይመለከተኝም። እኔ አሁን ከመንገዴ ዞር በልልኝ። ሳትመልሽልኝ ወዴትም አትሄጂም። ምን እየተፈጠረ ነው? አንተ እንዴት ነው የምታናግራት? እናታችን እኮ ናት። አረ ጉዴ! እረፉ በቃ እንዳትጣሉ ደግሞ። ይቅርታ፣ እናታችን የሚለውን ተወውና እናቴ በሚለው አስተካክል። ያንተ እንጂ የኔ እናት አይደለች። አንተ ውሻ! ትሰማኛለህ? ምንም ነገር ሊቀር ይችላል። እንዳከብርህ እንጂ እንድፈራ አትጠብቅ። እሺ? እናቴን እንኳን እንደዚህ ልታናግራት ቀና ብለህ እንድታያት አልፈቅድልህ። ተግባባን? እና ቀና ብለህ እንድታያት አልፈቅድልህ። አለበለዚያ ከነ ነፍስ ነው የምቀብርህ። አንቺ አሮጊት ከመሀላችን ውጪ፣ ዋጋውን ልስታ። ምን አባን ያልኩህ አንተ? የኔ ልጅ እባክህን ስማኝ። ትዕግስተኛ አልነበርክ እንዴ? ከመቼ ወዲህ ነው እንደዚህ ሆንከው? እሺ እየሰማሽኝ አይደለም? ልቀቂውና ከመሀላችን ውጪ። ማሚ ወደ ውስጥ ግቢ። አንተ አፈር ስሆን ሱራዬ ስታጣኝ እያልኩ ወደ ክፍላችን እንግባ። በቃ እሱን ተወውና ወደ ክፍላችን እንግባ። በሞቴ እኮ እያልኩ። አንቺ ምን በወጣሽ እናቴ? እሱ ራሱ አፈር ይበላታል እንጂ አንተ ውለታ ቢስ። ትናንት መተህ ዛሬ እናቴን ትናገራታለህ? ቢገባህ እኮ እሷ ነች ከመሬት አንስታ እዚያ ያደረሰች። በደንብ ታያላችሁ። እናትና ልጅ እኔ የዛኔ ወንድ አይደለም። ሁለታችሁም ጥርግ ብላችሁ ትወጣላችሁ አይደለ? ዝም ስላልኩ ነገሮችን ማላስተውል መስላለሁ። ታያለህ፣ ከዚህ ቤት ማን እንደሚወጣ በደንብ ታያለህ። ምንድነው? ቆይ አንተ የሚያደርግህ አሳጣህ። ቆይ ምን ልሁን ነው የምትለው? ምን እናድርግህ? ቆይ እኛ ምን አልኩ? ምንም አላልኩ። እህቴ እስቲ ሰምቻለሁ አይደል? ማለት የምን እህት ነው? ሰምቻለሁ እህቴ ብለሻል። ሉሊት እህትሽ ናት አይደል? እንደዛ ነው? ገኒ ምን ሆናችሁ ነው? ቆይ እዚህ ምን እየተፈጠረ ነው ያለው? ይኸው እዚህ እህቴ ምናምን ስትል ሰማኋት። የሉሊት እህት ናት። ኧረ ተሳስተሻል፣ አልሰማሽም? አንቺ አትዋሺ። በደንብ ነው የሰማሁሽ። ደግሞ ምን ማለት ነው መዋሸት? እኔ እንደዛ አላልኩ። ለምን ያልሰማሽውን ነገር ሰማሁት ያለሽ እንዴ? በደንብ ነው የሰማሁሽ። ሜርሲ፣ ገኒ የምትለው ነገር እውነት ከሆነ መኝ ምንም እኮ የሚያስፈራ ነገር የለውም። እኔ እውነቴን ነው። በትክክል እህቴ ስትል ሰምቻታለሁ። በያ ተናገሪ። እውነት ነው? አይ ውሸት ነው። ገኒዬ ለብቻው አላውራት፣ ግን በጣም ይቅርታ። ማለት ቆይ አንተ ከልጁ ምንድን ነው የምትፈልገው? ምን አለውና ከሱ ምን ይፈልጋል እንጂ ምንምማ ባይኖረው እንዲህ ሲወጣ ሲገባ እንዲህ ሰላም ባልነሳው ኑሮ በአባቱ እንዲጠላ አደረግ። አሁን ደግሞ ምን ይሆን ነው የምትለው? ምን ያድርግህ? ቆይ ስሚ፣ ልጅሽ ስርዓት ይዞ በስትክክል እንዲያወራኝ ንገሪው። አንቺም ቢሆን ስርዓት ያዥና የምጠይቅሽን ነገር በስርዓት መልሽልኝ። አንተ እገልሃለሁ። እሺ፣ ንግግርህን አስተካክል። ይሄን ልጅ ታሳርፈዋለህ ወይስ ቤቱን ለቀን እንውጣልህ? ማማ አንቺ ተረጋጊ። እንዴት ነው እኔን የሚናገረኝ? ባልወልደውስ እኔ አላሳደግኩትም? ልጅ አይደለ? ምን ማለት ነው? ቆይ እንደዚህ እኔ አክብሬ ነው የጠየኩሽ። ነገሩን ወደ ሌላ ነገር አትቀይሪ። ያንን ክፍል ከፍተሽው ነበር ወይ ነው ያልኩሽ። አዎ አንድ ነገር ነው። አልከፈትኩትም አንድ መልስ። እኔ የምጠይቅሽና የምትመልሺው መልስ አይገናኝም። ምን ማለት ፈልገሽና ምን ለማድረግ እያሰብሽ እንደሆነ አሁን ተናገሪ። በዛ ላይ እኔ ሌላ ነገር ምንም ያልኩሽ ነገር የለም። ምንም ነገር አላልኩም አይደል? ምንም አላልክም? አንተ ልጅ ዝም በል ብያለሁ። አሁን ምንም ያልኩት ነገር የለም። ሲጀመር አንተ ነገሮችን እያቀሳሰርክ ያለው ብታርፍ ይሻላል።
ቆይ እኔን በሰላም እያወራችን ያንተ ከመሀል ምን አስገባ? ልጁን ለቀቅ አድርገው። ረፊ ምን ማለት ነው? ልጁን ለቀቅ? እሱስ ልጅሽ አይደለም? ችግር የለውም ተወት። እኔ ነኝ እናቴ ልጅ እኔ ነኝ። ለማንኛውም የማደርገው ነገር አለ። ወዴት ነው? መረጋጋት አለብኝ አባቢ። ልጁ ምን አድርግ ነው የምትሉት? ቢገባሽ እኮ ስራውን በትክክል እየሰራ እየታዘዘ ያስከበረኝ ልጅ ነው። እንደ አንቺ ልጅ ሲንቀዋለል አይውል። በጣም ይቅርታ አባቢ። እኔ ማሚ ሄሎ፣ እንዴት ነሽ የወደፊት ሚስቴ? አንተ አታፍርም? ምን ነው ለነገርሽ? ተሳሳትኩኝ እንዴ? ቆይ አንቺ እኮ የወደፊት ሚስቴ ነሽ። ቀፋፊ፣ ሁለተኛ እንዳትደውልልኝ። ወንድምሽ እያረፈ አይደለም? ከዚህ የከፋ ጉዳት ሳይደርስበት ለምን አታስቆሚው? ማለት እየደወለ እንድንገናኝ እየጠየቀኝ ነው እና ከመጎዳቱ በፊት ብታስቆሚ ጥሩ ነው። ስማኝ፣ ምንም እንዳታደርገው ስነ ስርዓት ይኑር። አንድ የፈለከውን ነገር አድርጋል አይደል እንዴ? በቃ ወንድሜን ተውልኝ። እኔማ እኮ ተውኩት፣ እሱን ያልተወኝ እየደወለ ነው። ምን ይሻላል? ላገኘውና አርፎ እንዲቀመጥ ላድርገው እንዴ ወይስ? አንተ ደደብ የሆንክ ሰው ሰማኛለህ? ወንድሜን ምንም ነገር እንዳታደርገው። እሱ ምንም እንዳይሆን ከፈለግሽ መደራደር እንችላለን። በምንድን ነው የምንደራደረው? አንቺ ከቤትሽ ወጥተሽ ቀጥ ብለሽ እኔ ጋር ትመጫለሽ። ያው ወንድምሽን ትወጂው አይደለ? ለሱ እስቲ ምን ያህል ርቀት እንደምትሄጂ በዛው እናያለን ማለት ነው። ኧረ እባክህ፣ ቆይ አንተ ማንኝ ብለህ ነው የምታስበው? ትሰማኛለህ? ወንድሜን ጫፉን እንዳትነካው። እኔ አጠገብም አትደርሳትም። እሺ? ሲያምር ይቀራል። እሺ፣ ውሳኔ አንቺ ነው። አልጫነሽም። ይቃል አይዞሽ ማ፣ አንቺ አትጨነቂ። እኔ የምልህ ለምን አባትህ አትነግረውም? ለምን ተንኮሎን ዝም ትላለህ? ተይ ማማ፣ አንቺ አትጨነቂ። እኔም ማድረገውን ነገር አውቃለሁ። እንዲህ እያልክ አንድ ቀን ጠልፎ እንዳይጥልክ። ተይ ማማ፣ አንቺ አታስቢሽ። ልጅቷ ጋር ነበርክ አይደል? አዎ እዛ ነበርኩኝ። ልነግራት ነበረ ግን ፈራሁ። ለምን ለእኔ ቤታቸውን አታሳየኝም እና እኔ አላናግራትም? ምን በወጣሽ ማ፣ ምን በወጣሽ እዚህ ውስጥ ትገቢያለሽ? ማማ አንቺ አትጨነቂ። ዞሮ ዞሮ እኮ ጠውሱ ለእኔ ነው። ባይሆን ካንተን ይሻላለሁ። የልጅ ስህተት ነው ብዬ እናቷንም አባቷንም አናግራቸዋለሁ። እንደዛ ይሻላል? አዎ ይሻላል። ለእኔ አድራሻቸውን ስጠኝና እኔ እንደሚሆን አደርጋለሁ። ግን ማም፣ አንቺን በጭራሽ ላስቸግርሽ አልፈልግም። አልተቸገርኩም። አንተ ዝም ብለህ ንገረኝ። እኔ የምለው ማም፣ ቆይ ያንን ክፍል ከፍተሽው ነበር እንዴ? ለዛ ነው አይደል እንደዚህ ጠይቁሽ? አዎ የኔ ልጅ ከፍቼው ነበር። ውስጥ አስቀምጠው እኮ በራብ ሊደፏት ነው። አይ ማሚ፣ አባቢ ቢደርስብሽ ምን ያህል እርምጃ እንደሚወስድ ታውቂያለሽ አይደል? ተይ ማሚ፣ እንደዚህ አይነት ነገር አትዳፈሪ። እና የሰው ልጅ እየሞተች ዝም ብዬ ልያት? እኔማ አጉል ሰዓት ሆነብኝ እንጂ ላስመልጣት ነበር። ማም፣ እንደዚህ እንዳታረጊ። ሌላ ነገር እናደርጋለን እኛ። ተረጋጊ አንቺ። ቆይ ምን አድርገን ነው ሰይጣን የሆነ ስራቸውን እናስተዋቸው? የኔ ልጅ አታይም እንዴ? ምንም መሻሻል አይታይበትም። ገና ከመፈታቱ መልሶ ያው። ድምፅሽን ቀንሽ ማ፣ አትጨነቂ አንቺ። ምንም ነገር አይፈጠርም፣ ምንም ነገር አይፈጠርም። ለአባቢ አንድ ፕሮጀክት አዘጋጅቻለሁ ብዬዋለሁ። እሱን መጨረስ ስላለብኝ በቃ እኔና አንቺ በኋላ ላይ እናወራለን። ይሻላል? እሺ
ፈጣሪ ያለ ምክንያት ይሄን ነገር አልተፈጠረም። እባክህ ይቅር በልኝና እሷን ከነ ልጃችን ስጠኝ። ሀንዬ እባክሽ ይሄ ነገር አስተካክዪው እባክሽ። እኔ እንደዚህ እንዲሆን አልፈልግም። ይሄ ነገር መፈጠር አልነበረበትም እባክሽ። አንዴ ነገሩን አበላሽተሻል ሰኒ። አሁን ወንድሜ እንዳያየኝ በቃ ቶሎ ብለሽ ከዚህ ሂጂ እባክሽ። እኔ እንደዚህ ሲፈጠር ዝም ብዬ ማየት አልችልም። ዝም ብለሽ ማየት ከከበደሽ እየጮሽ ማየት ነው ሰኒ። ቀልድ ነው እንዲ ያልሺው? ይኸውልሽ ሰኒ በቃ አሁን ራስሽን አስከብሪ። አንቺ ሳትሆኚ እሱ ነበር እንደዚህ ሊለምንሽ የሚገባው። ያ ደግሞ ሊሆን አልቻለም። በቃ እየተገናኛችሁት ሁለታችሁን በተሳሳተ መንገድ ነው። ስለዚህ እባክሽን በቃ ከዚህ ሂጂ። ሀንዬ አንቺን እኮ በጣም ስለሚወድሽ ይሰማሻል። እባክሽን። እቸኩላለሁ። እባክሽን በቃ ግትር አትሁኚ። ደግሞ እኮ ምንም ነገር በግድ አይሆንም። ለምን ሞኝ ትሆኛለሽ? ለምን ትሸወጃለሽ? ይሄን ነገርማ በጭራሽ አልቀበልም። ቃል የኔና የኔ ብቻ ነው። እንዴት ቆየሽኝ? ወይ አንቺ ነሽ እንደ ሌላ ሰው መስሎኝ በጣም ደንግጬ ነበር። እውነት ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። ምን አሉሽ? አስጨነቁሽ እንዴ? አዎ ለምን የለብሽ ምናምን ብለው አስጨንቀውኝ ነበር። አይዞሽ በይ፣ ሳይመለሱ ምግብ ላምጣልሽ። አይ ተይ ይቅርብኝ። እዚህ ውስጥ የሆነ ውሃ ነገር ይሁን በጣም እየፈሰሰ ሲረብሸኝ ነበር። ምን እንደሆነ አላወኩም። የቱ ጋር? እዚህ ውስጥ ይኸው እዚህ ውስጥ ነው የሚሰማው። እስኪ ቼክ አድርጊልኝ። ምን እንደሆነ አላውቅም። የት ውስጥ ነው የሚሰማው? ምንድን ነው? ምን አውቃለሁ። ወይኔ